ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት መማር ይችላሉ። እሺ ውድ ቤተሰቦቼ፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እንዴት በቀላል መንገድ ከሰዎች ጋር ሰላምታ መለዋወጥ እንችላለን የሚለውን የእንግሊዘኛ ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል እንዳትረሱ ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር የምታዩቸው እጅግ አስፈላጊ ሁልጊዜም የምንጠቀማቸው የእንግሊዘኛ ንግግሮች ከሰዎች ጋር እንዴት ኮሚኒኬት ማድረግ እንደምንችል ሰላምታ መለዋወጥ እንደምንችል የምንጠቀማቸው የእንግሊዘኛ ንግግሮች ናቸውና እናንተም አብዝታችሁ እስከ መጨረሻው ማየት እንዳትረሱ ማለት ነው። ወደ ትምህርቱ እንሂድ። ምን ይላል? መጀመሪያ እንዴት እናንብበው፣ ከዛስ ትርጉሙስ ምን ማለት ነው የሚለውን በደንብ እናያለን ማለት ነው። ተከታተሉኝ። ስለዚህ ጂኦን እንደምን ማንበብ ነው? እዚህ ጋር ጂኦን ጉ ብለን ነው የምናነበው። ኦ ሚል ድምፅ አለው ኦ ማለት ነው። ስለዚህ ጉ። ከዛስ ዲን ድ ብለን ማንበብ ጉድ። ኤምኦን ሞ ሞ። አርን ር። ኤንን ን። ጂን ግ ሞርኒንግ ጉድ ሞርኒንግ ጉድ ሞርኒንግ ምን ማለት ነው? እንደምን አደርክ፣ እንደምን አደርሽ፣ እንደምን አደራችሁ ማለትም ይቻላል። እንደምን አደርክ፣ እንደምን አደርሽ፣ እንደምን አደራችሁም ማለት ይቻላል ማለት ነው ጉድ ሞርኒንግ ሲባል። ስለዚህ ጉድ ማለት ጥሩ አሪፍ፣ ሞርኒንግ ማለት ጠዋት። ስለዚህ ለጠዋት ማለት ነው። ከ6 ሰዓት በፊት ነው ጉድ ሞርኒንግ የሚባለው ማለት ነው። ስለዚህ በዚህ መልኩ መግለጽ ይቻላላችሁ ማለት ነው። ከዛስ እዚህ ጋስ ኤች ኦን እንደምን ማንበብ እንደ ሆ አይደለም የምናነበው። አንዳንድ አናባቢ ስለሆነ ድምፁ ያጥራል። ሀ የሚል ድምፅ አለው። ሀ ዳብሊውን ው ሃው ሃው። ኤአርኤን አር አር። ዋይ ኦዩን ዩ ብለን ማንበብ በአንድ ላይ ሃው አር ዩ ሃው አር ዩ ምን ማለት ነው? እንዴት ነህ ወይም እንዴት ነሽ ለማለት ሃው አር ዩ እንላለን ማለት ነው። ሃው ማለት እንዴት፣ አር ዩ ማለት ደግሞ አንተ ወይም አንቺ። ስለዚህ በአንድ ላይ ሃው አር ዩ ካልን አንተ እንዴት ነህ እንዴት ነሽ ለማለት እንዴት ናችሁ ማለትም ይቻላል ማለት ሀዋሪው እንዴት ነህ ወይም እንዴት ነሽ። ከዛስ እዚህ ጋርስ ጂኦን እንደምናንበው እንደ ጉ ማንበብ ነው። ዴን ድ ብለን ማንበብ ጉድ ጉድ ጉድ። ከዛስ ኤን እንደ አ ማንበብ፣ ኤፍን እንደ ፍ ማንበብ፣ ቲኢን እንደ ተ፣ አርን እንደ ር፣ ኤንን እንደ ን። ከዛስ ኤንኦን እንደ ኑ ነው የምናነበው። ኤንኦን እንደ ኑ ማለት ነው፣ ይቅርታ። ኤንኦን እንደ ኑ፣ ኤንን ን ብለን ማንበብ። አፍተር ኑን አፍተር ኑን ምን ማለት ነው? ጉድ አፍተሩን ጉድ አፍተሩን ስንል ምንድን ነው? ከሰዓት በኋላ እንደምን ዋልክ ወይም እንደምን ዋልሽ እንደምን ዋላችሁ ለማለት ጉድ አፍተሩን እንላለን ማለት ነው። ጉድ ማለት ጥሩ አሪፍ፣ አፍተሩን ማለት ከሰዓት ማለት። ስለዚህ እንደምን ዋልክ ወይም እንደምን ዋልሽ ለማለት ጉድ አፍተሩን ማለት እንችላለን ማለት ነው። ከዛስ አሁንም ጂኦን እንደማንበብ ነው፣ እንደ ጉ ማንበብ ነው። ዲን ድ ለማንበብ ጉድ ጉድ። ኤን እንደ ኢ ማንበብ እንደ ኢ፣ ቪኢን ቪ፣ ኤን አይን ኒ፣ ኤንን ን፣ ጂን ግ፣ ኢቪኒንግ ኢቪኒንግ። ጉድ ኢቪኒንግ ጉድ ኢቪኒንግ ምን ማለት ነው? እንደምን አመሸህ እንደምን አመሸሽ እንደምን አመሻችሁ ለማለት ምን እንዳለን ጉድ ኢቪኒንግ። ኢቪኒንግ ማለት ደግሞ ምሽት አካባቢ ነው። ኢቪኒንግ ማለት ምሽት ማለት ነው። ስለዚህ ጉድ ኢቪኒንግ ካለን እንደምን አመሸህ ወይም እንደምን አመሸሽ እንደምን አመሻችሁ ለማለት ጉድ ኢቪኒንግ እንላለን ማለት ነው። ከዛስ እዚህ ጋርስ ኤች ኦን አሁንም እንደምን የምታነቡት እንደ ሃ ነው የምታነቡልኝ። ዳብሊውን እንደ ው ማንበብ፣ ኤስንስ ሃውስ፣ ዋይ ኦዩን ዩ፣ አርን ር ዩር፣ ዲኤን ዴ፣ ዋይን ይ ዴይ። ሃውዝ ዩር ዴይ ሃውዝ ዩር ዴይ ምን ማለት ነው? ሃውዝ ዩር ዴይ ቀንህ እንዴት ነው ወይም ቀንሽ እንዴት ነው ለማለት ሃው ኢዝ ዩር ዴይ እንላለን ማለት ነው። እንግዲህ ሃው ስንል እንዴት ወይም እንዴት፣ ሃው ስንል እንዴት ነው እያለ ነው ማለት ነው። ዩር ማለት ደግሞ ያንተ ወይም ያንቺ። ዩ ማለት አንተ ወይም አንቺ ሲሆን ዩር ከሆነ ደግሞ አር ከተጨመረበት ያንተ ወይም ያንቺ ለማለት እንጠቀማለን ማለት ነው። ዴይ ማለት ደግሞ ምንድነው? ቀን ማለት ነው። ስለዚህ ሃው ኢዝ ዩር ዴይ ሃው ኢዝ ዩር ዴይ ስንል ምንድነው? ቀንህ እንዴት ነው ወይም ቀንሽ እንዴት ነው ለማለት ይሆናል። ከዛስ
አይኤምን አም ብለን ማንበብ አም፣ ኤፍአይን ፋይ፣ ኤንኢን ን ፋይን፣ አም ፋይን አም ፋይን። ከዛስ ቲኤችኤን ታን፣ ኤንን ን፣ ኬን ክ ታንኪዩ። ዋይ ኦዩን ዩ ብለን ማንበብ ታንኪዩ ታንኪዩ ምን ማለት ነው? አም ፋይን ኤንድ ታንኪዩ ምን ማለት ነው? አም ፋይን ታንኪዩ ብለን ጽፈናል። እዚህ ጋር በአማርኛም ምን ማለት ነው? ደህና ነኝ አመሰግናለሁ፣ ደህና ነኝ አመሰግናለሁ አለን ማለት ነው። ከዛስ ኤችኤን እንደምናንበበው እንደ ሃ ማንበብ ቪኢን ቭ ብለን ማንበብ ሃብ ሃብ፣ ኤን እንደ ኤ፣ ኤን አይን ናይ ብለን እናነባለን። ምክንያቱም አይ ሚል ድምፅ አላት እዚህ ጋር ሁለት አናባቢዎች ስለሆኑ ኤን አይን ናይ ብለን ማንበብ። ሲ ኢን በአንድ ላይ ስ ብለን ማንበብ ናይስ ናይስ። ዲኤን ዴ፣ ዋይን እንደ ይ ማንበብ ዴ። ሃቭ ኤ ናይስ ዳይ፣ ሃቭ ኤ ናይስ ዳይ ማለት ነው። ሃቭ ኤ ናይስ ዴይ ምንድን ነው? መልካም ቀን ይሁንልህ ወይም መልካም ቀን ይሁንልሽ ስንል ሃቭ ኤ ናይስ ዴይ እንዳለ ማለት። ሃቭ ማለት አሁን በትክክለኛ ትርጉም አለኝ ወይም አለን ሲሆን እዚህ ጋር ግን ሃቭ ኤ ናይስ፣ ናይስ ማለት ጥሩ ደስ የሚል መልካም እንደማለት ነው። ዴይ ማለት ደግሞ ቀን። ስለዚህ ሃቭ ይሁንልህ ወይም ይሁንልሽ የሚለው ነው የሚይዝልህ ማለት ነው። ስለዚህ ሃቭ ኤ ናይስ ዴይ ካልን መልካም ቀን ይሁንልህ ወይም ይሁንልሽ ስንል በዚህ መልኩ መግለጽ እንችላለን ማለት ነው። ያ ወደዚህኛው እንሂድ። አሁንም ኤስኢን እንደምናንብባት እንደ ሲ ብለን ማንበብ ኤ፣ አሁንም ኤ ሚል ድምፅ አለው ሲ ብለን እናነባለን። ዋይ ኦዩን ዩ ብለን ማንበብ። ከዛስ ኤልኤን ሌ፣ ቲኢን ተ፣ ረን ር፣ ሌደር ሲ ዩ ሌደር፣ ሲ ዩ ሌደር ምን ማለት ነው? በኋላ እንገናኝ፣ በኋላ እንገናኝ። ሲ አሁን እዚህ ጋር ትክክለኛ ትርጉሙ ምንድነው? ማየት ነው። ስለዚህ እንታያ ይባልም አይደል? ስለዚህ ሲ ስንል እንገናኝ እያለን ነው ማለት ነው። ዩ ማለት ደግሞ አንተ ወይም አንቺ፣ ሌደር ማለት ደግሞ በኋላ፣ በኋላ ሌደር ስንል በኋላ ማለት ነው። ስለዚህ በኋላ ላግኝህ ወይም በኋላ እንገናኝ ስንል ሲዩ ሌደር እንላለን ማለት ነው። ከዛስ አሁንም እዚህ ጋር ምን ብለን ማንበብ? ኤስኢን ሲ ብለን ማንበብ። ዋይ ኦዩን ዩ ብለን ማንበብ ሲ ዩ። ከዛስ ኤስኦን ሱ ብለን ማንበብ። ኤንን ን ብለን ማንበብ ሱን፣ ሲዩ ሱን፣ ሲዩ ሱን ምን ማለት ነው? በቅርቡ እንገናኛለን፣ በቅርቡ እንገናኝ ለማለት ሲዩ ሱን ማለት ነው። ሲ ማለት አሁን መታየት ማለት ሳይሆን መገናኘት የሚለውን ነው የሚይዝልን። ዩ አንተ ወይም አንቺ። ሱን ማለት ደግሞ ምንድነው? ሱን በቅርቡ፣ በቅርቡ። እዚህ ጋር ሌደር ነበር፣ እዚህ ጋር ደግሞ ሱን፣ እዚህ ጋር በኋላ ነበር፣ አሁን ደግሞ ሱን ስንል ደግሞ በቅርቡ። ስለዚህ በቅርቡ እንገናኛለን አለን ማለት ነው። ከዛ የመጨረሻው ምን ይላል? ጂኦን እንደምን ማንበብ? አሁንም እንደ ጉ ማንበብ። ዲን እንደ ድ፣ ጉድ። ኤን አይን ናይ ብለን ማንበብ። ከዛ ጂና ኤች ሲመጡባችሁ ደግሞ ጂና ኤች ሳይለንት እንደሚሆኑ ነገርያችኋለሁ ስታነቡ ማለት ነው። ስለዚህ ጂና ኤች ባንድ ላይ እንደዚህ ከመጡባችሁ ሳይለንት አድርጋችሁ ለፉ። ከዛ ቲን ት ብለን ማንበብ። ናይት 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 የሚል ድምፅ አለው። ጉድ ናይት ጉድ ናይት ሁላችሁም እናውቀው ቃል ነው። ምን ማለት ነው? ደህና ደር ወይም ደህና ደሪ ለማለት ጉድ ናይት እንላለን ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዘኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ሁሌም እንደምላችሁ ምንድነው? ቪዲዮዎችን ሳሰለችሁ ማየትና መከታተል ነው ማለት ነው። እንደዚህ ካደረጋችሁ በእርግጠኝነት አሪፍ ለውጥ በአጭር ቀን ውስጥ ማምጣት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱ፣ እየጻፋችሁ ፕራክቲስ አድርጉ። ልምምድ ያስፈልጋል ማለት ነው። ስለዚህ ዋናው ልምምድ ካደረጋችሁ በእርግጠኝነት አሪፍ ለውጥ ታገኛላችሁ ማለት ነው። የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ